ተመልካቾቻችን የዕለተ ሐሙስ የእኩለ ቀን ዜናዎችን ከመላው ስቱዲዮ አጋሮች ጋር በጋራ በመሆን ንጉሱ በቃሉ ወደ እናንተ አደርሳለሁ። በቅድሚያም አጫጭሮቹን እንመልከት፣ አብራችሁን ቆዩ። በአማራ ክልል በ2017-18 የምርት ዘመን በተለያየ ሰብል ከለማው መሬት ከ1.2 ሚሊዮን ሄክታር በላይ የደረሰ ሰብል መሰብሰቡን የክልሉ ግብርና ቢሮ አስታወቀ። በቢሮው የሰብል ልማትና ጥበቃ ዳይሬክተር ዶክተር ማንደፍሮ አስላከ በክልሉ ቀድሞ የደረሰው ሰብል ፈጥኖ በመሰብሰብ ወቅቱን ካልጠበቀ ዝናብና ከብክነት የመከላከል ተግባር ተጠናክሮ መቀጠሉን ለኢትዮጵያ ዜና አገልግሎት ተናግረዋል። የአፍሪካ መሪዎች የብዝሃ ሕይወት አጀንዳን ከብሔራዊ ፖሊሲዎቻቸው ጋር በማቆራኘት ሊተገብሩ እንደሚገባ የአፍሪካ ሕብረት ኮሚሽነር ምክትል ሊቀመንበር አምባሳደር ሳልማ ማሊካ ሀዲዳ ገለጹ። ከጥቅምት 23 ቀን 2018 ዓ.ም አንስቶ በቦትስዋና ጋቦሮኒ ሲካሄድ የቆየው የመጀመሪያው የአፍሪካ ሕብረት የህይወት ጉባኤ በመሪዎች ደረጃ በተደረገ ስብሰባ ተጠናቋል። በጉባኤው ላይ የሀገራት መሪዎች፣ የአካባቢ ጥበቃ ሚኒስትሮች፣ የዓለም የብዝሃ ሕይወት ጥበቃ መሪዎችና ተመራማሪዎች፣ ሀገር በቀል የማህበረሰብ መሪዎች፣ ባለሀብቶች፣ የግሉ ዘርፍ ተዋንያን፣ የሲቪክ ማህበረሰብ ተቋማት፣ ዓለም አቀፍ አጋሮችና ሌሎች ባለድርሻ አካላት ተሳታፊ ሆነዋል። የብዝሃ ሕይወትን በዘላቂነት በመጠቀም የአፍሪካን ብልጽግና ማረጋገጥ የጉባኤው መሪ ሀሳብ ነበር። የአፍሪካ ሕብረት ኮሚሽን ምክትል ሊቀመንበር አምባሳደር ሳልማ ማሊካ ሀዲዳ ጉባኤው አፍሪካ የተፈጥሮ ሀብቷን ለመጠበቅ በጀመረችው ጉዞ ውስጥ ታሪካዊ ሁነት መሆኑን ገልጸዋል። የአየር ንብረት ለውጥ፣ ብክለትና ዘላቂ ያልሆነ የተፈጥሮ ሀብት አጠቃቀም በአፍሪካ የብዝሃ ሕይወት ላይ ስጋቶችን እንደደቀኑም ተናግረዋል። የብዝሃ ሕይወት ጥበቃ ላይ የተቀናጀ የተግባር ምላሽ ያስፈልጋል ያሉት አምባሳደሯ ለዘርፉ የሚያስፈልገውን መዋለ ንዋይ ማፍሰስ ይገባል ነው ያሉት። የአፍሪካ ሕብረት ኮሚሽን ከአባል ሀገራት ከቀጠናዊ ተቋማት፣ ሲቪክ ማህበረሰብ ተቋማትና የግሉ ዘርፍ ጋር በጋራ በመሆን የአፍሪካ ብዝሃ ሕይወት ስትራቴጂ ከአጀንዳ 2063 እና ከተባበሩት መንግስታት ድርጅት የዘላቂ ልማት ግቦች ጋር በተጣጣመ መልኩ እንዲተገበር በትብብር እንደሚሰራ መግለጻቸውን የገለጹት ከአፍሪካ ሕብረት ያገኘነው መረጃ ያመላክታል። ተመልካቾቻችን አሁን ደግሞ በዝርዝር የምንመለከታቸው መረጃዎች እናያለን። ወደ አገልግሎት የገቡት የቲያትር ሲኒማ ቤቶች ዘርፉን የሚያልቁ መሆናቸውን በአዲስ አበባ ዩኒቨርሲቲ የቲያትር ስነ ጽሁፍ መምህርና ተመራማሪ ረዳት ፕሮፌሰር አሰፋ ወርቁ ተናገሩ። የተዘረጋው መሰረተ ልማት የሚመጥን የኪነ ጥበብ ስራ መሰራቱ እንደሚገባም ከኪነ ጥበብ ባለሙያዎች የሚጠበቅ ተግባር መሆኑን ምሁሩ ተናግረዋል። ቴዎድሮስ ኢሳ ተጨማሪ አለው። ኪነ ጥበብ የአንድ ሀገር ታሪክ፣ ባህልና የማህበረሰብ ስነ ልቦና የአኗኗር ዘይቤ አጠቃላይ ማንነት የሚያንጸባርቅ ነው። ኪነ ጥበብ ማህበረሰብን ያለማል፣ ይገነባል፣ ያንጻል፣ የችግሮች መቅረፊያ መንገድም ተደርጎ ይወሰዳል። ኪነ ጥበብ የሀገር ፍቅር በትውልድ ላይ እንዲሰርጽና ለሀገር ግንባታ የጎላ አበርክቶ አለው። አበርክቶውንም ሲወጣ ቆይቷል። የኪነ ጥበብ ባለሙያዎች መፍለቂያ የሆነችው አዲስ አበባም ለዘርፉ ምርታ ትኩረት ሰጥታለች። በተለይም ተዘንግተው የነበሩ የጥበብ ማሳያዎችን በፍጥነት እያደገ ካለው የመዲናዋ ልማት ጋር ተሰናስነው እንዲሄዱ ማድረግም የትኩረት መስክ ነው። ኪነ ጥበብ ማህበረሰብን በማዝናናት በማስተማር በማንቃትና በማደራጀት ለሀገራዊ ዓላማ እንዲሰለፍ ማድረግ ላይ የሚጠበቅባትን ሚና እንድትወጣ አስፈላጊው ሁሉ እንዲደረግ በጣም ያስፈልጋልና እንደ መንግስት ይህንን አምነን እየሰራን ነው። በዚህም የተጎዱ ሲኒማ ቲያትር ቤቶች ታድሰዋል። አዳዲስ ዘመኑን የዋጁ ሲኒማና ቲያትር ቤቶችም ተገንብተዋል። ከኤምኤን ጋር ቆይታ ያደረጉት በአዲስ አበባ ዩኒቨርሲቲ የቲያትር ስነ ጽሁፍ መምህርና ተመራማሪ ረዳት ፕሮፌሰር አሰፋ ወርቁ በመዲናዋ በዘርፉ የነበሩ ችግሮች እንዲህ ያስታውሳሉ። በተለያዩ ዘመን እንግዲህ በጣም ብዙ ረጅም ጊዜ ያስቆጠሩ ስለሆነ እድሜያቸው በተሟላ መልኩ የነበሩበት ሁኔታ የለም። ጎዳና ላይ ነው። በቃ ፀሐዩም እየደበደባቸው አቧራውንም እየጠጡ ዝናቡም እየደበደባቸው ተሰልፈው ሲያበቁ
ወደ አዳራሹ የሚገቡት። ይሄ ፋሲሊቲ በጣም ችግር ነበረ። በመዲና የተገነቡ ቲያትርና ሲኒማ ቤቶች ለተለያዩ የኪነ ጥበብ ስራዎች የሚያገለግልና አዳዲስ የቴክኖሎጂ ትውውቅን የፈጠረ ተግባር መሆኑን የገለጹት ፕሮፌሰር አሰፋ ወርቁ ዘርፉን አንድ እርምጃ የሚያልቅ ነው ብለዋል። ዘመናዊ የቲያትር ኮምፕሌክስ ተሰርቶ ለማየት ወቅተናል። አዲስ የሆነ እድገት፣ አዲስ የሆነ የቴክኖሎጂ ትውውቅ ነው። ለቲያትር ብቻ ሳይሆን ለፐርፎርሚንግ አርትስ እና ለቪዥዋል አርትስ ለምንለው ለሲኒማም ይሆናል፣ ለቲያትር አቅርቦት ይሆናል፣ ለሙዚቃ አቅርቦት ይሆናል። ለተለያዩ ጥበባዊ ክንዋኔዎች የሚበጅና የሚጠቅም አዳራሽ ሆኖ ተገንብቷል። ለተደራሲው ምቹ ሁኔታን የፈጠረ ግብዓት የተሟላለት መሆኑን የሚናገሩት ፕሮፌሰሩ ተግባሩ ለትውልድ ግንባታ ለሀገር እድገት የላቀ አበርክቶ አለው ብለዋል። የወንበሮቹ ጥራት፣ የቴክኖሎጂ ግብዓት ብቻ ሳይሆን ለተደራሲው ደግሞ ለተደራሲው የሚሰጣቸው መስተንግዶዎች ፋሲሊቲ መፈጠሩ እጅግ በጣም ጥሩ ነው። ሰዎች ምቾት ሲሰማቸው የሚሄዱበት ስፍራ ምቾትና ደስታ፣ እርካታ የሚፈጥርላቸው ቦታ ከተገኘ ወደ ጥበቡ ስፍራ የመሄድ ፍላጎታቸው መቀስቀስ ብቻ ሳይሆን ልማድ ሊሆን ይችላል። በዚህ በኩል ለትውልድና ለሀገር ግንባታ እጅግ ላቅ ያለ አስተዋጽኦ ያለው ነው። የጥበቡን እድገት የሚመጥን መሰረተ ልማት መዘርጋቱን የሚናገሩት የቲያትር ምሁሩ ይህን የሚመጥን የኪነ ጥበብ ስራ መስራት ይጠበቃልን ብለዋል። እንደዚህ አይነት ውብ በሆነ እንደዚህ አይነት ለስራ መንፈስ የሚያነሳሳ አትሞስፈርን የፈጠረ አዳራሽ የቤቱን ውበት የማያቆሽሽና የማያበላሽ ስራ በድርሰቱም በዝግጅቱም በትወናውም ሶስቱም የጥበብ ዘውጎች አንድ ላይ ተዋህደውና ተጣምረው ከቤቱ የውበት ደረጃ ላቅ ባለ ከፍ ባለ እሱን የሚያሸንፍ የጥበብ ስራ ይዞ መምጣት አለባቸው። እነዚህ ሁለቱ አንድ ላይ ሲጣጣሙ ነው በደንብ የጥበቡ እድገት የበለጠ የሚጎመራው የበለጠ የሚፋፋው። የቴክኖሎጂ ግብዓቶችን በአግባቡና በእውቀት በመጠቀም ለትውልድ ማሸጋገር እንደሚገባም ምሁሩ ገልጸዋል። አዲስ አበባን የሚመጥን ዘመናዊና ዲጂታል ስርዓትን በመዘርጋት ዘላቂ የሕዝብ ደህንነትን የሚያረጋግጡ የመዲናዋን ሰላም የሚያጸኑ ተግባራት መከናወናቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው ገለጹ። መምሪያው የ2018 የመጀመሪያ ሩብ ዓመት አፈጻጸሙን እየገመገመ ይገኛል። ግምገማውን እየተከታተለች የምትገኘው ባልደረባችን ራሄል አበበ ተጨማሪ መረጃዎች ልታደርሰን በቀጥታ መስመራችን ነው የምትገኘው። ራሄል እንደምን ውለሻል? በግምገማው የተነሱ ሀሳቦች ምን ናቸው? አመሰግናለሁ። እንግዲህ ቀደም ሲልም እንደተነሳው የአዲስ አበባ ፖሊስ ጠቅላይ መምሪያ በዛሬው ዕለት የ2018 የመጀመሪያ ሩብ ዓመት ግምገማ እያከናወነ ነው የሚገኘው። በዚህ መድረክ ላይ በተለይ በዚህ ሩብ ዓመት የተከናወኑ ተግባራት ምንድናቸው የሚለውን እያንዳንዱ ክፍለ ከተሞችም ያከናወኗቸውን ተግባራት ሪፖርት እያቀረቡ ነው የሚገኘው። እንግዲህ በዚህ መድረክ ላይ በርካታ ሀሳቦችም ተነስተዋል። በተለይ በመጀመሪያ ሩብ ዓመት የተከናወኑ ተግባራት ምንድናቸው፣ ቀጣይስ ምን መስራትን ይጠይቃል የሚሉ ሀሳቦች እንግዲህ ቀዳሚ ነበሩ። ከነዚህ መካከል በተለይ አዲስ አበባ የአፍሪካ መዲና የዓለም የዲፕሎማቲክ ማዕከል ከመሆኗ ጋር ተያይዞ በተለይ ከቅርብ ጊዜ ወዲህ ደግሞ የኮሪደር ልማት ስራውን ተከትሎ በርካታ ዓለም አቀፍና አህጉር አቀፍ መድረኮች እየተከናወኑበት ሌሎችም በዓላት እየተከበሩበት ነው። ከዚህ ጋር ተያይዞ በተለይ በመጀመሪያ ሩብ ዓመት ከዓለም አቀፍ እንደዚሁም አህጉር አቀፍ መድረኮች በተጨማሪ ሃይማኖታዊና ባህላዊ በዓላትም እንደዚሁ የተከበሩበት መሆኑ ይታወቃል። እነዚህ በዓላት ሰላማቸው ተጠብቆ ብቻ ሳይሆን ኢትዮጵያዊነትን የተላበሰ መስተንግዶ እንዲሁም ባህላዊና ሃይማኖታዊ እሴታቸውን ጠብቀው ይከበሩ ዘንድ እንግዲህ የተከናወኑ ተግባራት በዚህ የመጀመሪያ ሩብ ዓመት የተሻለ ውጤት ያስመዘገቡባቸው መሆናቸው በመድረኩ ተመላክቷል። ሌላኛው በተለይ እንግዲህ የአዲስ አበባ ፖሊስ አንዱ ተልእኮ የመዲናዋን ሰላም ማጽናት ብሎም ደግሞ የወንጀል ድርጊቶችን ቅድመ መከላከልና መቆጣጠር አንዱና ዋነኛው ነው። ከዚህ ጋርም ተያይዞ እንግዲህ የወንጀልን ምጣኔ በመቀነስ ረገድም በዚህ በጀት ዓመት የተሻለ ውጤት የተመዘገበበት መሆኑን ተነስቷል። እነዚህ የተሻለ ውጤቶች እንዲመጡ ደግሞ በተለይ ማህበረሰቡን የሰላም ባለቤት በማድረግና በማሳተፍ በሰላም ሰራዊት እንዲሁም በብሎክ በማደራጀት እንግዲህ የተሻለ ውጤት ይመጣ ዘንድ በርካታ ተግባራት
ተግባራት ተከናውነው ጥሩ ውጤት የተመዘገበበት መሆኑም ተነስቷል። ከዛም ባሻገር ሌላኛው እንግዲህ አዲስ አበባ በከፍተኛ የልማት ለውጥ ውስጥ ነው የምትገኘው። ያንን የሚመጥን የአሰራር ስርዓትን መዘርጋት አንዱና ቀዳሚው ተግባር ነው። ከዚህ ጋርም ተያይዞ የአዲስ አበባ ፖሊስ ጠቅላይ መምሪያም እንግዲህ በዚህ በመጀመሪያ ሩብ ዓመት ካከናወናቸው ተግባራቶቹ መካከል አሰራሩን በማዘመንና የመዲናዋን ገጽታ የሚመጥን ስርዓትን መዘርጋት አንዱ መሆኑም በዚህ መድረክ ላይ ተመላክቷል። በዚህም የተሻለ አፈጻጸም የተመዘገበበት መሆኑም ነው የተነሳው። ከዚህ ጋርም ተያይዞ በተለይ ከዚህ በፊት ጨለማ የነበሩ ቦታዎች ላይ መብራት እንዲገቡ በማድረግ ከዛም ባሻገር ደግሞ ካሜራዎችን በመቅጠምና የሁሉንም ክፍለ ከተሞች እንቅስቃሴን በአንድ ማዕከል ሆኖ መቆጣጠር የሚያስችል ስርዓትን በመዘርጋት እንግዲህ ህዝቡ በሰላም ወጥቶ የሚገባበት ደህንነቱ የሚጠበቅበት የመዲናዋም ሰላም የሚጸናበትን ስርዓት በመዘርጋት ረገድ እንግዲህ አዳዲስ ቴክኖሎጂዎችን በማበልጸግ እነዚህ የበለጸጉ ቴክኖሎጂዎችን ደግሞ ወደ ስራ በማስገባት እንግዲህ በተከናወነው ስራ ውጤታማ ተግባራት የተከናወኑ መሆናቸውንም አንስተውልናል። ከዛም ባሻገር በተለይ ቀደም ሲልም እንዳነሳሁት እነዚህን ዘመናዊ ካሜራዎች በየአካባቢው በመግጠም ማህበረሰቡ የሰላም ባለቤት እንዲሆን በማድረግ በየአካባቢያቸው የተለያዩ ፈታኝ ነገሮች ሲገጥሟቸው የወንጀል ድርጊቶችን ሲመለከቱ እንግዲህ የግድ ፖሊስ ጣቢያ መሄድ ሳይጠበቅባቸው ባሉበት ቦታ ሆነው በስልክ በመደወልም ሊሆን ይችላል አጫጭር ቪዲዮዎችን በመቅረጽ እንግዲህ በመላክና እንግዲህ በየአካባቢው ያለውን ደህንነት በማስጠበቅ ረገድ እንግዲህ ዲጂታል ስርዓትን ዘርግተው ውጤት የመጣበት ተግባር መሆኑም ተነስቷል። ከዛም ባሻገር በተለይ እነዚህን ዘመናዊ ስርዓቶች በማስቀጠልና የተሻለ የአሰራር ስርዓትን መዘርጋት ደግሞ የቀጣይ የቤት ስራ መሆኑም ተመላክቷል። ከዛም ባሻገር እንግዲህ እነዚህን የሰውን ኃይል በመጠቀም ማህበረሰቡን የሰላም ባለቤት በማድረግ እንግዲህ እነዚህን ስራዎች ማጠናከር ቁልፍ ተግባር መሆኑን ተነስቷል። እንግዲህ እንደነዚህ አይነት የወንጀል ድርጊቶችን ለመከላከል ከዛም ባሻገር ደግሞ የመዲናዋን ሰላም በማጽናት ሂደት ውስጥ እንግዲህ የፌዴራል ፖሊሱ እንዲሁም የአዲስ አበባ ከተማ አስተዳደር ፖሊስ ከሚያከናውናቸው ተግባሮች በተጨማሪ ደግሞ ማህበረሰቡ የዚሁ አንድ አካል በመሆን ህገወጦችን በመከታተል ጸጉረ ልውጦችን በመመልከትና የማህበረሰቡ ከፖሊስ ጋር እጅና ጓንት በመሆን በመስራት እንግዲህ ሰላሟ እየጸና እንዲሁም ደግሞ ሰዎች ደህንነታቸው ጠብቀው የሚንቀሳቀሱባት መዲና ለማድረግ እንግዲህ በርካታ ተግባራቶች እንደተከናወኑና እነዚህንም በማስቀጠል ቀጣይ የቤት ስራዎች መሆናቸውም ተነስቷል። ከዛም ባሻገር በተለይ ከትራፊክ ደህንነት ችግር ጋርም ተያይዞ እንደዚሁ በበጀት አመቱ በተለይ ግንዛቤን በመፍጠር ረገድ በርካታ ተግባራት ስለመከናወናቸውም ተነስቷል። በተለይ ከትራፊክ አደጋ ጋር ተያይዞ ጠጥቶ ማሽከርከር ከፍጥነት በላይ ማሽከርከር እንግዲህ የተለያዩ አደጋዎች እንዲደርሱ መንስኤ መሆኑ የተነሳ ሲሆን እነዚህን ነገሮች በማስቀረትና እንደነዚህ አይነት ህገወጥ ተግባራትን የሚፈጽሙ አሽከርካሪዎችንም ጭምር እንግዲህ እርምጃ በመውሰድ እንግዲህ የተሻለ ትራፊክ ፍሰት እንዲኖር ደህንነቱ የተጠበቀ እንዲሆን በማድረግ እንግዲህ የተሻለ ውጤት መመዝገቡም እንግዲህ ተነስቷል። መድረኩ አሁንም እንደቀጠለ ነው። በተለይ እያንዳንዱ ክፍለ ከተሞች ከሚያቀርቧቸው ሪፖርቶች ጋር ተያይዞ ደግሞ ወደ መድረኩ ቀርቦ ሀሳቦች ተነስተው ውይይቶችን በቀጣይ ይካሄዳሉ ተብሎ ይጠበቃል። በማታ የምሽት እንግዲህ ዘገባችን ቀጣዩን ወደ እናንተ የምናደርስ ነው የሚሆነው። ራሄል ላደረሽን መረጃ እጅግ አድርገን እናመሰግናለን። መልካም ቀን ይሁንልሽ። ተመልካቾቻችን ከአዲስ ሚዲያ ኔትወርክ ኤኤምኤን የዕለተ ሐሙስ የእኩለ ቀን ዜና ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። አሁንም ወደ ሌሎች ጉዳዮች እናልፋለን። አዲስ አበባ የአፍሪካ ህብረት መቀመጫ መሆኗን በሚያረጋግጥ ፈጣን እድገት ላይ መሆኗን ከተለያዩ ሀገራት የመጡ ዜጎች ተናገሩ። ቻተም ሃውስ አፍሪካ ባዘጋጀው ኮንፈረንስ ላይ ለመሳተፍ የመጡ የተለያዩ ሀገራት ዜጎች የአድዋ ድል መታሰቢያን ጎብኝተዋል። አሰግድ ኪዳነ ማርያም ተከታትሎታል። የተለያዩ ዓለም አቀፍና አህጉር አቀፍ ተቋማት መቀመጫ የሆነችው አዲስ አበባ ከቅርብ ጊዜ ወዲህ በርከት ያሉ ዓለም አቀፍ ጉባኤዎችን በስፋት እያስተናገደች ትገኛለች። ከተማዋ ጉባኤዎችን ለማስተናገድ ምቹ የሆኑ መሰረተ ልማቶችን ከመገንባት ባሻገር ወደ ከተማዋ የሚመጡ ዜጎችም የተሻለ ጊዜ እንዲኖራቸው የሚያስችላቸውን መሰረተ ልማቶችም እያስፋፋች ትገኛለች። የውጭ ጉዳይ ሚኒስቴር ከዩኤንዲፒ ጋር በመተባበር ባዘጋጀው ቻተም ሃውስ አፍሪካ ኮንፈረንስ ላይ ለመሳተፍ የመጡ የተለያዩ ሀገራት ዜጎች የአድዋ ድል መታሰቢያን ጎብኝተዋል። ጎብኚዎቹ የአድዋ ድል ኢትዮጵያ የቅኝ ግዛትን ድል የነሳችበት ለአፍሪካ ተምሳሌት የሆነ ድል መሆኑን ያነሱ ሲሆን በመታሰቢያው የተመለከቱት ነገር እንዳስደነቃቸውም ገልጸዋል።
እኔ የታሪክ ተመራማሪ ነኝ። በታሪክ ትምህርትም የተለያዩ ዲግሪዎችን አግኝቻለሁ። እናም ስለ ኢትዮጵያ ታሪክ በተለይም ደግሞ ኢትዮጵያውያን በቀኝ ላለመገዛት ስላደረጉት የአድዋ ጦርነት ብዙ አውቃለሁ። ይህ ቦታ አድዋን የሚዘክርና ቱሪስቶችን የሚስብ ስፍራ ሆኖ አግኝቸዋለሁ። ለወደፊትም ቢሆን በርካታ ቱሪስቶች የሚመጡበትና ለሀገሪቱም የገቢ ምንጭ የሚሆን ስፍራ ነው። ስለ አድዋ ጦርነት አንብቤ ያውቃለሁ። ኢትዮጵያውያን በአድዋ ተራሮች እንዴት የአውሮፓ ቀኝ ገዢዎችን እንደረቱም አውቃለሁ። እንዲህ በአካል በዚህ ሙዚየም ተገኝቼ ሳየው ደግሞ የተለየ ስሜት ሰጥቶኛል። እናም ለረጅም ጊዜ የማስታውሰው ነው የሚሆነው። ዩኒቨርሲቲ ከመግባቴ በፊት የሁለተኛ ደረጃ ተማሪ ያለው ነበር ስለ አድዋ ታሪክ ያነበብኩት። ኢትዮጵያውያን ከጣሊያን ቅኝ ገዢዎች ጋር ያደረጉት ጦርነት የሚደንቅ ነው። ኢትዮጵያ በቅኝ ያልተገዛች ብቸኛዋ አፍሪካዊት ሀገር ናት። የአድዋ ጦርነትም አዲሲቷ አፍሪካዊት ሀገር መቼም ቢሆን በቅኝ ግዛት እንደማትገዛ ያሳየ ድል ነው። I think it's beautiful. It's very impressive, and I'm very curious to be here and to learn about. እዚህ የተመለከትኩት ነገር በጣም የሚገርም ነው። በውስጡ ያለው ታሪክም ለማወቅ የሚያጓጓ ነው። በኢትዮጵያ ሀገረ መንግስት ግንባታ ላይ ትልቅ ቦታ የሚሰጠው ስፍራ ነው። በተለየ ሁኔታ ደግሞ የሴቶችን ሚና ለማሳየት የተካተቱት ነገሮች ወድጃቸዋለሁ። How it emphasized the role of women. ጎብኚዎቹ አዲስ አበባ የአፍሪካ ህብረት መቀመጫ መሆኗን በሚያረጋግጥ ፈጣን እድገት ላይ መሆኗንም ተናግረዋል። I came here about 14 years ago for the first time. I'll give one particular example. እዚህ ለመጀመሪያ ጊዜ የመጣሁት ከ14 ዓመታት በፊት ነበር። መጀመሪያ ስመጣ ከኤርፖርት ጀምሮ በርካታ አሮጌ ነገሮችን ነበር ያየሁት። ከዚያ በኋላ ወደ ከተማዋ በመጣው ቁጥር ለውጦችን ተመልክቻለሁ። አሁን በማታ በከተማዋ መዘዋወር ብትፈልግ መብራቶች አሉ፣ መንገዶቿም ጽዱ ናቸው። City blossoming. I mean, you move along the streets at night, it's very well lit, it's very clean. I feel very admirative. It's a very big city. የመደነቅ ስሜት ተሰምቶኛል። ከተማዋ ትልቅና ዘመናዊ ናት። በጣም በርካታ ግንባታዎችን በየቦታው ተመልክቻለሁና የሚደነቅ ነው። ሌሎች የአፍሪካ ሀገራትን የማየት እድል ነበረኝ። ኢትዮጵያ እንዲህ አልጠበቅኳትም። ከፍታዋ፣ ተራሮቿ ደስ ይላል። Other African countries, but I find it very different. The altitude, the mountains, very beautiful. This is the aviation hub of Africa. So anywhere I'm going in the east, in the south. አዲስ አበባ የአፍሪካ የአየር ትራንስፖርት መናኸሪያ ናት። ወደ የትኛውም የአፍሪካ ሀገር እንደዚሁም ደግሞ ከአፍሪካ ውጭ ስጓዝ አዲስ አበባን እንደ መሸጋገሪያ እጠቀማለሁ እና ሁሌም አዲስ አበባ ስመጣ ቆይታዬን አራዝሜ ነው የምሄደው። ከተማዋም በትልቅ ለውጥ ውስጥ ናት። ትልቅ የሆነ የመሰረተ ልማት ግንባታዎች በከተማዋ ውስጥ ሲከናወኑ አይቻለሁ። ይህም ለከተማዋም ይሁን ለጎብኚዎች በጣም ጥሩ ነገር ነው። Massive infrastructural development is going on in the city. And it's good for the city and also good for people who are visiting. I'm impressed. It's really the diplomat capital of Africa. በከተማዋ በጣም ተደንቅ ያለው የእውነት የአፍሪካ ዲፕሎማቲክ ከተማ ናት። ከተማዋን የተሻለችና ምቹ ለማድረግ የተሰራው ስራም ላደንቅ ወዳለሁ። ከተማዋን ሙሉ በሙሉ አላየሁም እና ባሉኝ ቀናቶች ተዛውሬ የማየት ፍላጎት አለኝ። I didn't see a lot, just some spots and I got. This is my first time, never been here. ይህ የመጀመሪያ ጊዜ ነው። እዚህ መጥቻ አላውቅምና የሚደንቅ ከተማ ነው። 2 ቀናት ብቻ ቢሆንም በከተማዋ የቆየሁት በርከት ያሉ የኢንቨስትመንትና የልማት እንቅስቃሴዎችን በከተማዋ ተመልክቻለሁ። There were a lot of investment and development in this city. ለቻተም ሃውስ አፍሪካ ኮንፈረንስ ወደ አዲስ አበባ የመጡት ጎብኚዎቹ ከስብሰባቸው በኋላም በአዲስ አበባ የሚገኙ የተለያዩ ታሪካዊ ስፍራዎችንና ፓርኮችን የመጎብኘት ፍላጎት እንዳላቸውም ተናግረዋል። በብዝሃ ማንነት በተዋበችው ኢትዮጵያ ብዝሃነትን መረዳትና እውቅና መስጠት የዘርፈ ብዙ ጥቅም መሰረት መሆኑን የህገ መንግስትና የፌዴራሊዝም አስተምህሮት ማዕከል አስታወቀ። 20ኛውን የብሔር ብሔረሰቦች ቀን በደማቅ ሁኔታ ለማክበር የቅድመ ዝግጅት ስራዎች እየተፋጠኑ መሆኑም ተገልጿል። ዝርዝሩን ከመቅደስ ደምስ እንከታተል።
ኢትዮጵያ ብዝሃነቷ የውበቷ የእድገትና ልማቷ መሰረት ሆኖ ስምና ክብሯን ለሚመጥን ይዞታ ግንባታ ብርታት ሆኗታል። ይህን የኃይሏን ምንጭ ብዝሃ ማንነቷን ለዓለም የምታሳይበት የብሔር ብሔረሰቦች ቀን ደግሞ የዜጎቿን ወንድማማችነት የምታጠነክርበት ለሀገረ መንግስት ግንባታ መሰረት የሆነውን የአንድነት ገመድ የምታጠብቅበት ነው። ብዝሃነትን መረዳትና እውቅና መስጠት ደግሞ የዘርፈ ብዙ ጥቅም መሰረት ነው ይላሉ ከኤኤምኤን ጋር ቆይታ ያደረጉት የህገ መንግስትና ፌዴራሊዝም አስተምህሮ ማዕከል ዋና ዳይሬክተሩ ዶክተር ኃይለ ኢየሱስ ታዬ። ሌሎች ሀገሮች አሁን ደረጃ ብዝሃነት ስለሌላቸው በጣም ችግር ውስጥ ያሉት ራሱ ብዝሃነት መኖሩን እውቅና ሰጥቶ ሴሌብሬት ማድረግ በራሱ ጠቃሚ ነው። ብዙ ጥቅም አለው። የኢኮኖሚ ጥቅም አለው፣ የማህበራዊ ጥቅም አለው። እኛ የሚገልጸን ብዝሃነት ነው፣ እኛ ህብረ ብሔራዊ አንድነት ነው የሚገልጸን የሚልም እኮ ትርክት ነው ራሱ። እኛ ተናጥል ትርክት አይደለም የሚገልጸን አብሮነት ነው፣ ህብረ ብሔራዊነት ነው። በጋራ ነው እቺ ነገር ማሳደግ የምንችለው። ሁሉም በዚህ ሀገር ውስጥ የራሱ ድርሻ ማዋጣት አለበት ለዚህ ሀገር እድገት። በዛ መልክ ደግሞ እኩል አንጻራዊ በሆነ መልኩ እኩል ተጠቃሚ መሆን አለበት የሚል ሳቢ ነው። በዓሉ ዜጎች ስለ ፌዴራሊዝምና ዲሞክራሲ እውቀት የሚጨብጡባቸው፣ አንዳቸው የሌላኛቸውን ባህል ጠልቀው የሚያውቁባቸው፣ የእርስ በርስ ማህበራዊና ኢኮኖሚያዊ ትስስራቸውን የሚያጎለብቱባቸው እድሎችን ይዞ ይመጣል የዋና ዳይሬክተሩ ማብራሪያ ነው። ብዝሃነት እንግዲህ ለማስተናገድ መጀመሪያ ከአመለካከት መሰራት ያለበት። አመለካከቱ ምንድነው? ይቺ ሀገር ብዝሃነት መገለጫ የሆነባት ሀገር ናታ። ብዝሃነት ሀብት ነው፣ ብዝሃነት ጌጥ ነው፣ ብዝሃነት የኛ መገለጫ ነው የሚል ትርክት መዳበር አለበት። ከባህል ትርኢቱ በዘለለ ያው አስተምሮ አለ፣ ሲምፖዚየም አለ፣ የህዝብ ለህዝብ ግንኙነት ይደረጋል። ህዝቦች የተገናኙ ይወያያሉ፣ ያለባቸውን ችግር ያነሳሉ። ይሄ ችግር በጋራ እንዴት እንፍታ ብለው ይወያያሉ። ከዛ ተረፈ በዓሉ የሚከበርበት አካባቢ ከፍተኛ የሆነ የልማት ስራ ይሰራል። ብዝሃነትን ያቀፈ አንድነት ከፍ የሚልበት፣ ሁሉም ለሀገር ጥቅም በጋራ የሚቆምበት፣ በባለቤትነት መንፈስ በፍቅር የሚኖርበት እድልን ለመፍጠር የሚያግዙ መደላድሎች ትኩረት አግኝተዋል። የእውቀት ማዕከላትና ምሁራን ደግሞ የዚህ ጥረት አካል ሆነው ለዜጎች ብዝሃ አንድነትን ይሰብካሉ። በዓሉን ለማክበር ያው ዋናው ኃላፊነት ያለው የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት ያው አገራዊ አስተባባሪ ኮሚቴ አለ። እዛ ደግሞ የቴክኒክ ኮሚቴዎች አሉ። እነሱ ተደራጅተው አገራዊ እቅድ ወጥቶ በቅዱ ላይ ውይይት ተደርጎ ንዑሳን ኮሚቴ ወደ ስራ ገብተዋል። በዓሉ መጨረሻ የሚከበረው በማዕከላዊ ኢትዮጵያ ሆሳና ከተማ ነው። እዛ ሆሳናም ሰፊ ዝግጅት የተደረገ እንደሆነ ነው። ሀገር የኔ ናት፣ ለዚህ ሀገር ራሳችን አስተዋጽኦ ማድረግ አለብኝ የሚል ስሜት እየፈጠሩ ነው ያሉት። አሁን ሁሉም ወደ 50 አካባቢ የሚሆኑ ምሁራን መጥተው የሁለት ቀን ስልጠና ሰጥተናል። ህዳር ላይ ስልጠናው ይካሄዳል በየቦታው እስከታች እስከ ቀበሌ። ያቀርነው ምንድነው? ቢያንስ ለ15 ሚሊዮን ህዝብ አስተምሮ ይደርሳል። ለ20ኛ ጊዜ ከህዳር ጀምሮ በተለያዩ የሀገሪቱ አካባቢዎች የሚከበረው የዘንድሮ በዓሉ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ህዳር 29 መደምደሚያውን ያደርጋል። ታዲያ ለበዓሉ የቅድመ ዝግጅት ስራዎች በስፋት እየተከናወኑ ስለመሆኑ ነው የተገለጸው። የከተማና የክፍለ ከተማ አመራሮች በተገኙበት የእንጠየቅ መድረክ በጉለሌ ክፍለ ከተማ እየተካሄደ ይገኛል። መድረኩን እየተከታተለች የምትገኘው ሪፖርተራችን ትባረክ ኢሳያስ ተጨማሪ መረጃዎችን ልታደርሰን በቀጥታ የስልክ መስመራችን ላይ ትገኛለች። ትባረክ እንደምን ውለሻል? በመድረኩ ምን ሀሳቦችና ምላሾች ተሰጡ? አመሰግናለሁ ንጉሱ፣ እንደምን ውለሃል? እንዲሁም ተመልካቾቻችን በያላችሁበት እንደምን አላችሁ? ቀደም ሲል መግቢያ ላይ እንዳነሳኸው ንጉሱ ህብረተሰቡን የከተማና የክፍለ ከተማ አመራሮች እየተሳተፉበት የሚገኝበት የእንጠያየቅ መድረክ በጉለሌ ክፍለ ከተማ እየተካሄደ ይገኛል። ይህ መድረክ ላይ የተለያዩ ባለድርሻ አካላት ተገኝተውበታል። የፐብሊክ ሰርቪስ፣ የሰው ሀብት ልማት፣ ኮሚኒኬሽን፣ የመንግስት አስተዳደር ቅሬታና ቤቱታ ጽሕፈት ቤት እንዲሁም ሌሎችም ባለድርሻ አካላት ተገኝተውበታል ማለት ነው። በዚሁ እንጠያየቅ መድረክ መነሻ ያደረገው ማገልገል ክብር ነው በሚል መሪ ሀሳብ ነው በየሩብ ዓመቱ የሚዘጋጅ መድረክ ነው። ይኸው የእንጠያየቅ መድረክ በዋነኛነት ከማህበረሰቡ የተለያዩ ጥያቄዎች ተነስተዋል። በተለይ ከጤና አገልግሎት ጋር በተያያዘ የጤና መድን አገልግሎትን መነሻ ያደረጉ ጥያቄዎች እንዲሁም ቅሬታዎች ሲነሱ ነበር። በዚሁ በእንጠያየቅ መድረክ በተለይ
የጤና መድን አገልግሎት ላይ መድኃኒት አልቋል የሚባል ከነማ ፋርማሲ የተለያዩ የጤና መድን አገልግሎት ተጠቃሚ ሆነን ሳለ የተለያዩ መድኃኒቶች በሕክምና ባለሙያዎች ሲታዘዙልን አልቋል እንባላለን ወይንም ደግሞ ይህ አይነት የመድኃኒት አይነት የለም የሚሉ ምላሾችን እያገኘን ነው እና በጣም ለከፋ ችግር የተዳረግን ነው የሚሉ ቅሬታዎች ተነስተዋል። ከዚሁ ከጤና ሴክተር ሳንወጣ በዚሁ የጤና መድን አገልግሎት ላይ ደግሞ የአገልግሎቱ ተጠቃሚ ለመሆን በራሱ የምንጠየቀው ክፍያ እጅግ እየተጋነነ መጥቷል። እሱ ለዛ የሚሆን አቅም ባለመኖሩ ነው ቀድሞኑ የጤና መድን አገልግሎት ተጠቃሚ እየሆንን ያለ ነው። ነገር ግን የምንጠየቀው ክፍያ በጣም የተጋነነና ከፍተኛ ሆኗል፣ ከአቅማችን በላይ ሆኗል የሚሉ ቅሬታዎች ተነስተዋል። ከዚህም ባሻገር በተለይ የስራ ቦታ መሬት ከማግኘት ጋር በተገናኘ ተደራጅተን በተለያዩ የስራ ዘርፎች ላይ የመሰማራት ፍላጎቶች ኖረውን አስፈላጊውን ማሟያ አሟልተን የስራ ቦታ ጥያቄዎቻችን ግን እየተፈቱልን አይደለም፣ የመስሪያ ቦታዎችን እያገኘን አይደለም የሚሉ ጥያቄዎችም እንግዲህ ከዚሁ ከጉለሌ ክፍለ ከተማ ነዋሪዎች ከሆኑ ህብረተሰቦች ዘንድ የተነሳ ነው። ከዚያም ባሻገር በትራንስፖርት ሴክተሩም የሚስተዋል ችግር እንዳለ ተነስቷል። ከነዋሪዎች በተለይ የውስጥ ለውስጥ መንገዶች ላይ ባለሶስት እግር ተሽከርካሪዎች በስፋት በበቂ ሁኔታ አገልግሎት እየሰጡ አይደለም። በተለይ ደግሞ ምሽት ሲሆን አቅመ ደካሞች እንደዚሁም ደግሞ ሲመሽ ለአደጋ እየተጋለጥን እንገኛለን። አቅመ ደካሞች ደግሞ መንገዱን ውስጥ ለውስጥ መንገድ ላይ መግባት አቅም አይኖርም እና ባለሶስት እግር ተሽከርካሪዎች በስፋት ስምሪት ሊሰጣቸው የውስጥ ለውስጥ መንገድም ጭምር ገብተው ሊያገለግሉ ይገባል የሚል ሀሳብ ተነስቷል። በተለይ በምሽት ሰዓት ላይ የምንጠየቀው በዚህ የባለሶስት እግር ተሽከርካሪዎች አገልግሎት ቢሰጡ ስምሪት ላይ በጥቂትም ቢሆን ቢኖሩም እንኳን የሚጠይቁት የታሪፍ መጠን የተጋነነ ነው። እዚህ ላይ ቁጥጥር ሊደረግ ይገባል፣ በስፋት ሊታይ ይገባል የሚሉ ጥያቄዎች ተነስተዋል። ከዚያም ባሻገር በተለይ የተለያዩ ጉዳዮችን መነሻ ያደረጉ ቅሬታዎች ነው እንግዲህ ከማህበረሰቡ ዘንድ እየተነሳ ወደ መድረክ ሲቀርብ የነበረው ለሚመለከታቸው ባለድርሻ አካላቶች ማለት ነው። ቀደም ሲል የተነሱና ሌሎችም ጥያቄዎች ከማህበረሰቡ ተነስተዋል። ምላሾች እየተሰጡበት ያለበት ሁኔታ ነው ያለው። አሁን ላይ በተወሰነ መልኩ መድረኩን እስከ ተሳተፍኩበት አሁን ለተመልካቾቻችን መረጃዎችን እስከማቀርብበት ሰዓት ድረስ በተለይ ከጤና መድን ጋር ተያይዞ የተነሱ ችግሮች እንደሚቀረፉ ከነማ ፋርማሲ ላይም እንደዚሁ ቁጥጥርና ክትትል እንደሚደረግ አግባባዊ የሆነ አገልግሎት የጤና መድን አገልግሎት ተጠቃሚ ለሆኑ የማህበረሰብ ክፍሎች ተደራሽ እንዲደረግ ያላለሰለሰ ጥረት እንደሚደረግ አበክሮ እንደሚሰራበት ተነስቷል፣ በዘርፉ ኃላፊ ማለት ነው። ከዚያም ባሻገር የስራ ቦታ ጥያቄን በተመለከተ ለተነሳው ጥያቄም እንደዚሁ እየታየ እርግጥም የተሟላ መረጃ አለ ወይ፣ በምን ምክንያት ነው የስራ ቦታ ማግኘት ያልተቻለው፣ እንደዚሁም ደግሞ በስርዓቱ የመደራጀቱ ሁኔታ አለ ወይ የሚለውን ጉዳይ ከተጣራና ከተረጋገጠ በኋላ በምንም አይነት ሁኔታ የመስሪያ ቦታ ሊያጡ እንደማይገባና ያንን ተጠቃሚ መሆን የሚችሉበትን ሁኔታ በቀጣይ እንደሚሰራ ጉዳዩን በጥልቀትና በስፋት እንደሚታይ ከመድረክ ተነስቷል። ከትራንስፖርት ጋር ተያይዞ የተነሱ ጥያቄዎችም እንደዚሁ አንድ በአንድ እየተፈቱ በተለይ በዚህ በ2018 በጀት ዓመት ማህበረሰቡን ለማገልገል ቁርጠኛ በሆነ አካሄድና ለማህበረሰቡ ችግር ሆነው ወይንም ከአገልግሎት ጋርም በተያያዘ የሚነሱ ችግሮችን ለመቅረፍ በክፍለ ከተማው በሚመለከታቸው የጽህፈት ቤት ኃላፊዎች ዘንድ ትኩረት ተሰጥቶበት እንደሚሰራ እየተነሳ ይገኛል። ንጉሱ እንግዲህ መድረኩ አልተጠናቀቀም። እነዚህና ከማህበረሰቡ የተነሱ ሌሎች ጥያቄዎችን እንደዚሁም ደግሞ ከመድረኩ የተሰጡ ምላሾችን አካተን በምሽቱ የዝርዝር ዘገባችን ሰፋ አድርገን የምንመለስበት ይሆናል። እስካሁን ያለው ይሄን ይመስላል። ተባረክ፣ ላደረሽን መረጃ እጅግ አድርገን እናመሰግናለን። መልካም ቀን ይሁንልሽ። ተመልካቾቻችን አዲስ ሚዲያ ኔትወርክ ላይ ትገኛላችሁ። የዕለተ ሐሙስ የእኩለ ቀን ዜናዎች በቀጥታ ስርጭት ወደ እናንተ እየደረሱ ነው። አሁንም አብረን እንቆይ። በብዙዎች ዘንድ ከፍተኛ ተወዳጅነትና አድናቆትን ያገኘው አዲስ ሚዲያ ኔትወርክ
አዲስ ታለንት የባለተሰጥኦ ውድድር በቅርቡ ፍጻሜውን ያገኛል። ከፍተኛ ሽልማትና እውቅናን የሚያስገኘው ውድድሩ በእስካሁን ጉዞ ብዙሃንን ከተጠሩበት መስክ ያገናኝና የተለያዩ እድሎችን የፈጠረላቸው መሆኑ ይነሳል። ባልደረባችን ብሩክታዊት ጥላሁን ከዚሁ ጉዳይ ጋር ተያይዞ የድምጽ ዘርፍ ተወዳዳሪዎች ጋር ተከታዩን ቆይታ አድርጋለች። አብረን እንከታተል። በተለያየ ዘርፍ የሚካሄዱ ውድድሮች ባለተሰጥኦችን ለሕዝብ ከማስተዋወቅ ባለፈ ለውድድር ዘርፉ መጠናከርና የገቢ ምንጭነት መሆን ትልቅ ጠቀሜታ አለው። የኪነ ጥበብ ዘርፍን ለማሳደግ በተለያየ መልኩ በርካታ ክንውኖች ሲደረጉ ቆይተዋል። ከነዚህም መካከል የባለተሰጥኦ ውድድሮች ማካሄድ አንዱ ነው። በአይነቱም በአቀራረቡም ልዩ የሆነው የአዲስ ሚዲያ ኔትወርክ ለበርካታ ወራት ከመስከረም 19 2017 ዓ.ም ጀምሮ በሙዚቃ በትወናና በሰርከስ በ3 ዘርፎች እየተካሄደ ያለው የአዲስ ታለንት ሾው የባለተሰጥኦች ውድድር ያልተለመደ በርካታ ተሰጥኦችን የተስተዋሉበት ሆኗል። ለፍጻሜው የተቃረበው የአዲስ ታለንት ሾው ውድድር የሙዚቃ ዘርፍ ተወዳዳሪዎች የውድድር ቆይታቸው ብርቱ ፉክክሮችን የተጋፈጡበት መሆኑንና እያንዳንዱ የውድድር ዙሮችን አልፈው ለፍጻሜ መድረሳቸው አስደስቶናል ሲሉ ስሜታቸውን ገልጸዋል። እውነት ለመናገር ውድድሩ ረጅም ቢሆን ለኔ ጠቅሞኛል ብዬ አስባለሁ፣ እንደግል ማለት ነው። ምክንያቱም ለዝግጅትም ረጅም ጊዜ ነበረ እያጠናን የተሻለ ነገር ሁላ መቀየሩን ለምንችልበት ታይም ነበረን፣ ረጅም ጊዜ ከመሆኑ የተነሳ ማለት ነው። በአመት ውስጥ ያው ጥሩ ኤክስፒሪየንስ አድርገን ነው ያለፍነው ነገር ነው። ግን ያው ብዙ አድካሚ ነገሮችም ነበሩ። ጥሩ ነበረ። ሰዎችንም አውቄበታለሁ፣ ኤክስፒሪየንስም ይዤበታለሁ። ከባድም ነበረ። ልምዶችን አግኝቼበታለሁ፣ ብዙ ሰዎችን ታውቄበታለሁ እና ጥሩ ልምድ ያገኘሁበት ውድድር ነው። የትውልድ ድምጽ የሆነው የአዲስ ሚዲያ ኔትወርክ ለተመልካቾቹ የሚያደርሳቸው ቁም ነገርን ያስጨበጡ ተመልካቾችን ለማዝናናት የሚያቀርባቸው የመዝናኛ ዝግጅቶች መካከል የሆነው የአዲስ ታለንት ሾው ኮከብ ባለተሰጥኦ ባለሙያዎችን ለማፍራት አልሞ ለበርካታ ወራት ለተከታታይ የተለያዩ ዙር ሲያወዳድር ቆይቷል። ከወራት በፊት የተጀመረው የአዲስ ታለንት ሾው በተመልካቾች ዘንድ አድናቆትን ያተረፈ በተወዳዳሪዎች መካከል ትልቅ ትንቅንቅ እየታየበት ያለ ውድድርም ነው። በየሳምንቱ አወዳድሮ ለእይታ እያቀረበ ያለው ይህ ውድድር በሙዚቃ ኢንዱስትሪው በሰርከስ እንዲሁም በትወናው አንቱታን ባተረፉ የባለሙያዎች ዳኝነትና ሙያዊ ድጋፍ ተወዳዳሪዎች ለፍጻሜ ደርሷል። ለሙዚቃ ዘርፉ ውድድርና ለአሸናፊዎች አሸናፊ የውድድር መድረክ የሚቀርቡ ተወዳዳሪዎች ለማለፍ የሚያደርጉት ዝግጅት ከቀድሞ የጠነከረ እንዲሁም ከነበረው አቅም ልዩ ተሰጧቸውን በማሟጠጥ እንደሚቀጥሉ እንዲሁም ከውድድሩ ትልቅ ውጤትን እንደሚጠብቁ ተናግረዋል። ሁሉም ለማሸነፍ የሚመጣው ግን እኔ በራሴ ጥረት ጨርሻለሁ። የተሻለ ነገር አቀርባለሁ ብዬ ዝግጅቴን አጠናቅቄያለሁ። ለማሸነፍ ወደፊት ተወዳዳሪዎቹ እንዳይሻቸው ሁሉም ጎበዞች ናቸው። ከዛ የተሻለ ሆኖ ለመውጣት እኔ የተቻለኝን ዝግጅት አድርጌያለሁ። በሙዚቃ በቂ ዝግጅት አደረኩኝ አይባልም፣ ግን በቻልኩት መጠን እየሞከርኩ ነው። አሸናፊ 4 ልጆች ቀርተናል እና 3ቱም በጣም ጎበዝ ናቸው። ስለዚህ ያንን ዙር የሚመጠን ጥሩ ዝግጅት አድርጌ ያለው እንግዲህ ውጤቱን ደግሞ ከዳኞችና ከህዝብ ጋር እናያለን አብረን። ይህ ውድድር በ3 ዘርፍ መምጣቱ በሀገራችን ለየት ያለ ከመሆኑም በውድድር ታሪክ የመጀመሪያውም ጭምር ያደርገዋል። እንደዚህ አይነት የባለተሰጥኦች ውድድር ከየዘርፉ በጥበብ የተካኑ ፈጠራን የታከለና ዘርፈ ብዙ ጥበበኛ ባለሙያዎችን ከማብቃት አንጻር ለኪነ ጥበብ የሚሰጥ ፋይዳ ጉልህ ሚና አለው። ይህንን የተገነዘበው የአዲስ ሚዲያ ኔትወርክ በአዲስ ታለንት ሾው ላይ አሸናፊ ለሆነው ከፍተኛ መጠን ያለው ሽልማት በአሸናፊዎች አሸናፊ የውድድር መድረክ ላይ እንደሚገልጽ ተናግሯል። ለሰው ልጅ ተስማሚና ምቹ የመኖሪያ መንደርን መፍጠር የመንግስታት ብቻ ሳይሆን የሁሉም ዜጋ ኃላፊነት ነው። በዚህ ጉዳይ ላይ ዘጋቢያችን ራሄል አበበ የመንግስት ኃላፊነትን ብቻ ሳይጠብቁ ያሉ መልካም አጋጣሚዎችን ተጠቅመው የቆሻሻ መጣያ የነበሩ አካባቢዎችን በማልማት ወደ ጽዱና ሳቢ የመኖሪያ መንደር የቀየሩ የማህበረሰብ ክፍሎች ጋር ቆይታ አድርጋለች። አብረን እንመልከት።
የፍጥነት የትግልና የህልም መዲናዋ አዲስ አበባ እንደ ነስር ራሷን እያደሰችና ዘመናዊነትን እየተላበሰች ተወዳዳሪነቷን ከፍ ከማድረግም ባሻገር እንግዲህ ዘመናዊ የአኗኗር ዘይቤ ለመዘርጋት በርካታ ተግባራት እያከናወነች ነው የምትገኘው። ከነዚህም መካከል በተለይ ህብረተሰቡን በማሳተፍ እንግዲህ ምቹና ዘመናዊ መንደሮችን በመፍጠር ሞዴል እያደረገችም ትገኛለች። ከነዚህም መካከል በቦሌ ቡልቡላ ሰፈረ ሰላም የጋራ መኖሪያ ቤት አንዱና ዋነኛው ነው። ይህ ሰፈር ሞዴል ከተባሉ የመዲናው አካባቢዎች መካከል አንዱ ነው። ሞዴል ለምን ተባለ? ምን አይነት መሰረተ ልማቶችን ይዞ መጥቷል? የሚለውን ቅኝት እናደርጋለን። ሰፈረ ሰላም የጋራ መኖሪያ ቤት ቅጥር ግቢ ውስጥ ተገኝተናል። እንግዲህ መንደር ሞዴል መንደር ነው። እንደምትመለከቱት ገና ሲገባ ሰፋ ያለ ስፍራን የሸፈነ አረንጓዴነትን የተላበሰ ውብና ማራኪ ገጽታ የተላበሰ ሆኖ አግኝተነዋል። በዚህ ቅጥር ግቢ ውስጥ እንግዲህ ገና እንደገባን የምናገኘው ይህንን የህፃናት መጫወቻ ስፍራ ነው። እንደምትመለከቱት ዘመናዊ በሆነ መልኩ ለህፃናት በሚመች መልኩ የተሰራ የህፃናት መጫወቻ ነው። ቅኝታችን እንደቀጠለ ነው። አሁን ደግሞ በዚህ ግቢ ውስጥ የሚገኝ ጂም ቤት ውስጥ ነው የምንገኘው። እንግዲህ እንደምትመለከቱት በዚህ ጂም ቤት ውስጥ በርካታ የአካል ብቃት እንቅስቃሴ ለማድረግ የሚያስችሉ የስፖርት መስሪያ ግብአቶች የተሟላለት ነው። በዚህ ቅጥር ግቢ ውስጥ እንግዲህ በርካታ ለሰው ልጅ ኑሮ ተስማሚ የሆኑ ጥሩ መዓዛ ያላቸው እጽዋቶች እንዲሁም ደግሞ ሌሎች ሰዎች አረፍ ብለው ሊዝናኑባቸው የሚችሉ ምቹ ምህዳርን እየፈጠረ ነው። እንግዲህ እንደምታዩት ይሄ የጋራ መኖሪያ ቤት ነው። በርከት ያሉ ሰዎች እንግዲህ ኑሯቸውን በዚህ ያደርጋሉ። ከዚህ ጋር ተያይዞ ደግሞ ሰዎች ከስራ በኋላም ሊሆን ይችላል በረፍት ጊዜያቸው እንደነዚህ አይነት ምቹና ጥሩ አየርን እያገኙ እንግዲህ ማህበራዊ ህይወታቸውን የሚያጠናክሩበት እርስ በርስ ሊነጋገሩባቸው የሚችሉበትን እንደነዚህ አይነት ወንበሮችንም እያያዘ ነው። አሁንም አዳዲስ ነቶችን እያስመለከተን ነው የሚገኘው። እንደምታውቁት እዚህ ጋር ደግሞ በተለይ ህጻናት የሚቆዩበት ምቹ የሆነ የህጻናት ማቆያ አለ። ከዚህ በፊት የነበረውማ ርቀት ሄደው ነው። አሁን በቅርብ ርቀት እያዩቸው በሚፈልጉ ሰዓት መጥተው እየወሰዱ ወጥቶ ለመስራትም ማለት እዚህ በታማኝነት በኃላፊነት እንጠብቃለን። ይህ መንደር እንግዲህ መኖሪያ መንደር ብቻ አይደለም፣ ይልቁንም ማህበረሰብን አሊያም ትውልድን ሊቀርጹ የሚችሉ በርካታ መሰረተ ልማት የተሟሉለት ነው። ከነዚህም መካከል ቤተ መጻሕፍትም እያሟላ ሆኖ አግኝተነዋል። ልጆች ከሚያጠኑበት አልፎ ለእኛም ለወጣቶች ጊዜያችንን አልባሌ ቦታ ከምናሳልፍ ቅዳሜን እሁድን ጨምሮ እስከ ምሽት 5 ሰዓት ምናምን ድረስ ላይብረሪ ብዙ ጊዜ ክፍት ነውና ራሳችንን በብዙ ነገር በእውቀት እንድንገነባ ጠቅሞ ነው። አሁን ደግሞ ሰፋ ያለ የወጣቶች የእግር ኳስ መጫወቻ ሜዳን ነው እየተመለከትን ያለ ነው። በአካባቢ ደረጃ በመኖሪያ ቤት ደረጃ አልተለመዱም። እዚህ ግን እንደምታዩት ሰፊ የሆነ የእግር ኳስ መጫወቻ ሜዳን እያየን ነው። ይሄ ደግሞ እንግዲህ በተለይ እንደ ሀገር ተተኪ የእግር ኳስ ተጫዋቾችንም በማፍራት ረገድ እንግዲህ ትልቅ እድል የሚፈጥር መሆኑንም መመልከት ችለናል። ይህ የመኖሪያ መንደር እንግዲህ የሰው ልጅ ክብር በሚመጥን መልኩ የተሰራ ብቻ አይደለም፣ ይልቁንም የሀገርን ክብርና ፍቅር ልክ እንደዚህ ሰንደቅ ዓላማ ከፍ በሚያደርግ መልኩ በእየለቱ የሀገራቸውን ፍቅርና ክብር በልባቸው የሚያድሱበትን እድል የፈጠረ ሆኖ መመልከት ችለናል። ቀደም ሲል እንግዲህ በሰፈረ ሰላም የጋራ መኖሪያ መንደር ተገኝተን ሞዴል ያስባለው ነገር ምንድነው የሚለውን ቅኝት ስናደርግ ነበረ። ከጅምሩ ጀምሮ እዚህ እስኪደርስ ድረስ ለ10 ዓመት ይህንን ቦታ በማስተባበር ከመሩት ሰው ጋር ደግሞ ይህንን ውበት ለማላበስ ምን ተሰራ የሚለውን እንጠይቃለን። መጀመሪያ ላይ በጣም ቆሻሻ ነበረ። በእኔ ቤት አካባቢ ነበረ አንድ ገንዳ የነበረው የቆሻሻ ማጠራቀሚያ ገንዳ የነበረው ማለት ነው። እና ቤት ውስጥ ቁጭ ብዬ ስራ ስሰራ ወይ ደግሞ እረፍት ስናደርግ ቤታችን ውስጥ ሙሉ ሽታው ይገባ ነበር። ውሻዎች ጩኸት፣ የጅብ ጩኸት አያስተኛን። እንዴት እኛ እያለን እንደዚህ መፍጠር የሚችል መስራት የሚችል ጉልበት እያለን አእምሮ እያለን ለምንድን ነው በዚህ ችግር ውስጥ በዚህ ለኑሮ ተስማሚ ባልሆነ ነገር ውስጥ መኖር አለብን እንዴ? ለምንድን ነው የምንኖረው የሚለውን ነገር በቃ ከራሴ መጀመር አለብኝ ብዬ ነው የተነሳሁትና ስናነጋግር ስናስተባብር ሁሉም ፍቃደኛ ነው። ያንን የህብረተሰቡን ጉልበት ጨምረንበት ኢንጂነሮች አሉ፣ ጡረታ የወጡ
አዳዲስ ወጣት ልጆች አሉ አርኪቴክቸሮች እነሱን አስተባብረን ነው እንግዲህ ይሄንን ልማት ያመጣ ነው። ከተባበርን ማለውጠው ነገር የለም። ስማርት መንደር ከሰራን ስማርት መንደር ደግሞ ስማርት ወረዳን ስማርት ክፍለ ከተማን ይፈጥራል። ስማርት ክፍለ ከተማ ደግሞ ምንን ነው የሚፈጥረው? ስማርት ሲቲን ይፈጥራል። እና እኛ ከመንደር ነው መጀመር ያለበት። ምቹና ተስማሚ መኖሪያ አካባቢ ይገባናል ለኛ ብሎ ማሰብ ያስፈልጋል። ከዚህ ያነሰ ነገር አይገባንም። ይሄ ቆሻሻ ኑሮ አይገባንም። ጽዳት ያለው ቦታ ይገባናል። የተሻለ ነገር ይገባናል። ለልጆቻችን ከመንግስት በላይ ማሰብ አለብን። ልጆቼም ግቢው እንደምተመጫወቻ አለው፣ ኳስ ሜዳ አለው፣ የተለያየ ልጅ ይጠፋብኛል በስጋት ሳትገቢም ጥበቃ አለው። ሁሉ ነገር የተሟላ ነው። የኔ ልጅ ትምህርት ቤትም ላይብረሪ ይገባል፣ እዚህ መቶ ነገር ይገባል። ያ በዛ ውጤት አሁን ዩኒቨርሲቲ ነው የሚማረው። ጥሩ ዜጋ ነው ያፈራል። እኛን አርአያ ተከትለው ልጆችም እንደኛ ነው የሚያደርጉት። ወደ ልማት ፊቱን ማዞር አለበት ማንኛውም ህብረተሰብ። ተቋማት ለደንበኞቻቸው የሚሰጡትን አገልግሎት ተደራሽና ቀልጣፋ ለማድረግ አጭር የጥሪ መቀበያ ቁጥሮችን አገልግሎት ላይ ያውላሉ። እነዚህ የጥሪ መቀበያ ቁጥሮች አብዛኞቹ ተገቢውን አገልግሎት እንደማይሰጡ ነዋሪዎች ሲናገሩ ይሰማል። ለመሆኑ ከነዚህ ተቋማት መካከል ምን ያክሉ የጥሪው መቀበያ ቁጥሮች በአግባቡ አገልግሎት ይሰጣሉ የሚለውን ሪፖርተራችን መቅደስ ደምስ በተወሰኑ ተቋማት ላይ ምልከታ አድርጋ ተከታዩን ዘገባ አዘጋጅታለች። አብረን እንከታተል። ሄሎ፣ ጤና ይስጥልኝ። የአዲስ አበባ ደንብ ማስከበር ባለስልጣን። ጤና ይስጥልን። እሳትና አደጋ ስጋት። ጤና ይስጥልን። አዲስ አበባ ትራንስፖርት ቢሮ። ጤና ይስጥልን። አዲስ አበባ ውሃና ፍሳሽ ባለስልጣን። ኢትዮጵያ ኤሌክትሪክ አገልግሎት የትናየት እባላለሁ። በኮምን ልርዳዎት። ተቋማቶች ለተጠቃሚዎቻቸው የሚያቀርቧቸውን አገልግሎቶች በተመለከተ ሀሳብ፣ ጥቆማ እንዲሁም ደግሞ ቅሬታን ለመቀበል የሚያስችሉ የተለያዩ አጭር ቁጥሮችን ለአገልግሎት ክፍት ያደርጋሉ። እኛም በዛሬው ዕለት የተወሰኑ ተቋማትን መርጠን እነኚህ አጭር ቁጥሮችን በምን መልኩ ነው እየተጠቀሙባቸው የሚገኘውን የሚለውን ለመቃኘት ተገኝተናል። ስልክን አያነሱም። ሸር ነው እኔ በአብዛኛውን ጊዜ በተለይ እሁድ ቀን በረፍት ቀናት ምናምን ነገር አያነሱም ቶሎ። ለምሳሌ መንገድ ላይ ውሃ በጣም እየፈሰሰ ስትደውይ ያ ምላሽ አይሰጥም። ይሄ ደግሞ ጉዳት ነው እንደ ሀገርም ከሆነ ስልካቸውንም እንደማያነሱ እና ትክክለኛ ጥቆማዎችን እንደማይቀበሉ ነው የተረዳሁት። እዚህ ጋር የተወሰኑትን ቁጥሮችን ይዘናል። የመጀመሪያ መዳረሻችን የሚሆነው የአዲስ አበባ ትራንስፖርት ቢሮ ነው። 9417 ደግሞ ከተጠቃሚዎቹ ያለውን ሀሳብና ጥቆማ ለመቀበል የሚገለገልበት ቁጥር ነው። ወደዚህ ቁጥር ደውለን አገልግሎቱ ምን ይመስላል የሚለውን እንቃኛለን። ሄሎ፣ ሰላም። አንድ ሀሳብ ለመስጠት ነበረ። በርካታ የህዝብ ጥሪ ከሚደርሳቸው ተቋማቶች መካከል የእሳትና ድንገተኛ አደጋ ተቋም አንዱ እንደሆነ ይታወቃል። ሰላም፣ እንዴት ነህ? ሄሎ፣ ሰላም። አንድ ሀሳብ ለመስጠት ነበረ። እሺ፣ ምን ነበር? እናመሰግናለን። እንኳን ወደ ኢትዮጵያ ኤሌክትሪክ አገልግሎት ሁሉም የጥሪ ማዕከሉ ሰራተኞች ደንበኞችን በማስተናገድ ላይ ተቆሙ። እባክዎ ለ10 ሰከንድ በመስመር ላይ ቆዩ። ለመጠበቅ 0 ይጫኑ። የተቋሙን አገልግሎት ሰጪ ሰራተኞች ለማግኘት እንድንጠብቅ ተነግሮ ነበር። ላለፉት 4 ደቂቃ ምላሽ የሚሰጠን ሰራተኛ አላገኘንም። በተደጋጋሚ ደውለን ምላሽ ያላገኘንበት ተቋም ደግሞ የአዲስ አበባ ደንብ ማስከበር ባለስልጣን አጭር የጽሁፍ ቁጥር የሆነው 9995 ነው። አሁን ደግሞ እነኚህ ተቋማት ጋር በአካል ሄደን ይህ አገልግሎት አሰጣጣቸው ምን ይመስላል የሚለውን በአካል ቦታው ድረስ ተገኝተን የምንመለከት ይሆናል። በነጻ የስልክ ጥሪ አገልግሎት ተቋማችሁ ምላሽ አይሰጥም። ለዚህ ማብራሪያችሁ ምንድን ነው? ቴክኒካሊ ከቴሌ ጋር በተያያዘ የተወሰኑ ችግሮች ነበሩ። ድምጽ ያሰማል፣ ስናነሳው አያገናኘንም። ከዛ ባለፈ ግን እዚህ ያስቀመጥናቸው ፓራሚሊተሪ ኦፊሰሮች የሰለጠኑ ናቸው። ከተማው ነዋሪ ጥቆማ ወይም ቅሬታ አለኝ ብሎ ደውሎ ያለማንሳት ወይም የማሰላቸት ነገር አይኖርም በተአምር። ሳምንቱን ሙሉ አገልግሎት ይሰጣል።
ሰራተኞቻችን በሺፍት 4 ሰው ናቸው። በሁለት በሺፍት የሚሰሩበት ሁኔታ ነው ያለው። የኔትወርክ መቆራረጥ፣ የመስመር ችግሮች አጋጥሞ ነው የነበረው። እሱ ሙሉ በሙሉ ተፈቷል። እንደ ተቋም የሰራተኞቻችሁ ምላሽ አሰጣጥ ምን ይመስላል? በበዓል ቀን ሰው በዓሉን ሲያከብር፣ ሰራተኞቹ ግን እዚህ መረጃ የሚቀበሉበት ምሽት ሰው ወደ ቤቱ ሲገባ እነሱ አምሽተው የተሻለ ነገር ያየንበት የበለጠ ደግሞ የምንሰራበት አሰራር እናካሄድ ነው። ጤና ይስጥልን። እሳትና አደጋ ስጋት የተቋማችን አጭር ቁጥር 939 ይባላል። 24 ሰዓት አገልግሎት ነው የሚሰጠው። በዚህ 24 ሰዓት አገልግሎት 3 ሽፍት አለን። በማንኛውም ሰዓት በማንኛውም ደቂቃ አሁን ባለው ሲቹዌሽን ከ300 እስከ 400 ጥሪዎች ይመጣሉ። ከነዚህ ውስጥ ወደ 50 የሚሆኑ ትክክለኛ አገልግሎቱን የሚፈልጉ ናቸው። ጤና ይስጥልን። አዲስ አበባ ውሃና ፍሳሽ ባለስልጣን ሜት ይባላለሁ። ባኮም ልርዶ ጥሪ ማዕከላችን ውስጥ 10 ሰራተኞች አለን። በቀን ደግሞ ከ400 እስከ 500 ጥሪዎችን እናስተናግዳለን። ጠዋት ከ2 ሰዓት ጀምሮ እስከ 11 ሰዓት ተኩል ነው የምንሰራው። ያለን ሰው ብዛት ደግሞ ትንሽ በመሆኑ አንዳንዴ ጥሪው አይነሳም ማለት ነው። ሌላው ደግሞ ምሳ ሰዓት የሚደውሉ አሉ። ከ10 ሰዓት በፊት የሚደውሉ ደንበኞች አሉ። ከ11 ሰዓት ተኩል በኋላ የሚደውሉም አሉ። በዚህ ሰዓት ከደወለ ደንበኛው ጥሪ አይነሳም ማለት ነው። ግን በስራ ሰዓት ተደውሎ የማይነሳበት ምክንያት የለም። ተነስቶም ደግሞ ወደሚመለከተው ቅርንጫፍ ይላካል። ጤና ይስጥልኝ። የኢትዮጵያ ኤሌክትሪክ አገልግሎት የትናየት እባላለሁ። ባኮም ልርዳዎት። ወደ 225 ሰራተኞች አሉ። 3 ሽፍት አለን። 24 ሰዓት አገልግሎት ነው የምንሰጠው። በነጻ የስልክ ጥሪ አገልግሎት ተቋማችሁ ምላሽ አይሰጥም። ለዚህ ማብራሪያችሁ ምንድነው? ስልክ አይነሳም የሚል ለኛም ይደርሰናል። ግን አጠቃላይ ሰራተኞቻችን የሚሰሩት ሲስተም ነው። ሲስተም ላይ ስለሚሰሩ አለማንሳት አይችሉም። እዚህ የተቀመጡት ቲም ሊደሮች አሉ። ጥሪ በገባ ሰዓት ላይ ራሱ አውቶፒከር ነው ይነሳል። ግን ቢዚ የሚሆንበት ወቅት አለ። ሄሎ፣ ጤና ይስጥልኝ። ጤና ይስጥልን። እሳትና አደጋ ስጋት ጤና ይስጥልን። አዲስ አበባ ውሃና ፍሳሽ ባለስልጣን ኢትዮጵያ ኤሌክትሪክ አገልግሎት የትናየት እባላለሁ። ባኮም ልርዳዎት። ህብረተሰቡ እነዚህን ቁጥሮች በአግባቡ እንዲጠቀሙባቸው የቢሮ መልእክት ምንድን ነው? እዚህ ላይ የህዝቡ ተሳትፎ በጣም እየጨመረ እንዲሄድ፣ ጥቆማ መስጠቱም እያደገ እንዲሄድ በዚህ አጋጣሚ አደራ ማለት እፈልጋለሁ። መልእክታችሁን፣ ጥቆማችሁን፣ ቅሬታችሁን በትክክል ብታስተላለፉና አላስፈላጊ ከሆነ ነገር ብትቆጠቡ። ወላድ እናቶች የሚደውሉበት፣ እሳት የተነሳበት ቦታ የሚደውሉበት፣ በተመሳሳይ ሁኔታ ይሄ ጎርፍ ላይ የተጠቁ አካላቶች የሚደውሉበት ስለሆነ 939ን ከዚህ አልባሌ ባልሆኑ ጥሪዎች ቢዚ ባያደርጉብን። ጤና ይስጥልን። እሳትና አደጋ ስጋት ሄሎ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ሕሊና ካለው ሰው የሚጠበቅ ይመስለኛል። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና
የኢትዮጵያ የባህር በር የባለቤትነት ጥያቄ ብሔራዊ ጥቅምን መሰረት ያደረገ መሆኑን በሰመራ ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል መምህርና ተመራማሪ ዶክተር ብስራት ኃይለ ሥላሴ ተናገሩ። የባህር በር ባለቤትነት ጥያቄና የመጠቀም መብት ላይ ኢትዮጵያ ያነሳችው ጥያቄ ቅቡልነት ያለውና በዓለም አቀፍ ሕግ ጭምር የሚደገፍ መሆኑን ዶክተር ብስራት ገልጸዋል። ፍቃዱ መለሰ ተጨማሪ አለው። ኢትዮጵያ የቀይ ባህር ህጋዊ ታሪካዊና መልክዓ ምድራዊ መጠቀም መብት የነበራት ብትሆንም ለምንና በማን ውሳኔ እንዳጣች እስካሁን መረጃና ማስረጃ ማግኘት አልተቻለም። በመሆኑም ከባህር በር ልትገለልና የባህር በር ልታጣ አይገባም በማለት መንግስት የባህር በር ጉዳይን የህልውና ጉዳይ አድርጎ ጥረቱን አጠናክሮ መቀጠሉ ይታወቃል። በዚሁ ጉዳይ ላይ ከኢዜአ ጋር ቆይታ ያደረጉት በሰመራ ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል መምህርና ተመራማሪ ዶክተር ብስራት ኃይለ ሥላሴ እንዳሉት ኢትዮጵያ የባህር በር ጥያቄን በይፋ ማንሳቷ ተገቢነት ያለውና ሀገራዊ ጥቅምን ያስቀደመ ነው። የባህር በር ባለቤትነት ጥያቄና የመጠቀም መብት ላይ ኢትዮጵያ ያነሳችው ጥያቄ ቅቡልነት ያለውና በዓለም አቀፍ ሕግ ጭምር የሚደገፍ መሆኑንም ገልጸዋል። ኢትዮጵያ በእድገት ግስጋሴ ላይ መሆኗ ወጪና ገቢ ምርቶቿ በከፍተኛ መጠን በማደግ ላይ ያለና የህዝብ ቁጥሯ መጨመር ጋር ተያይዞ የባህር በር የሚያስፈልጋትና ጥያቄ ማቅረብ አመክንዮአዊ ምክንያቶች ያሏት መሆኑን አስረድተዋል። ኢትዮጵያ እያስመዘገበች ካለችው እድገት አንጻር ያለውን ሁኔታ ወይም እነዚህ የትራንዚት ሲቹዌሽን የጂዲፒ ግሮዝ ኢምፖርት ኤክስፖርት በተመለከተ እንደገና ደግሞ የህዝብ ቁጥር መጨመር፣ የፍላጎት መጨመር፣ ስለዚህ የግዴታ የባህር በር እንደሚያስፈልጋት የሚያመላክቱ መረጃዎችን በአግባቡ በመሰደር ማቅረብ ሲቻል የህግ ማዕቀፉን በዚህ መልኩ ማስተዳደር ይቻላል ማለት ነው። የባህር በር ጥያቄን ለማግኘት ነው ማለት ነው። የባህር በርን በተመለከተ መንግስት ያነሳው ጥያቄ ተገቢነት ያለውና ጂኦፖለቲካዊና ታሪካዊ ዳራን መሰረት ያደረገ መሆኑንም ዶክተር ብስራት ተናግረዋል። ኢትዮጵያ ለበርካታ ዓመታት የባህር በር እንደነበራትና የወደብ ባለቤት የነበረች ሀገር መሆኗን ጠቅሰው በዚህ ረገድ የተቀመጡ ሰነዶች፣ ካርታዎችና ጽሁፎች ይህንን የሚያመላክቱ መሆናቸውን ገልጸዋል። የባህር በር የመጠቀም መብት የምታሟላ ሀገር በመሆኗ በሰላማዊ መንገድ እያቀረበች ያለውን ጥያቄ አጠናክራ መቀጠል እንዳለባትም ተናግረዋል። ኮንቲኒየስ የሆነ ዩዜጅ ወይም ተከታታይ የሆነ ለብዙ ዘመናት መጠቀምን የሚያሳይ መረጃ በበቂ ሁኔታ ኢትዮጵያ አላት። ሁለተኛው ዶክመንቴሽን ነው። ይህ ማለት ምንድነው? በታሪክ ተጽፈው የተቀመጡ በግለሰብም ሆነ በመንግስት ደረጃ በውጭ ሀገራት የተቀመጡ ሰነዶች አሉ፣ ካርታዎች አሉ፣ የመሳሰሉ ጽሁፎች አሉ። እነሱም ለዚህ ዓለም አቀፍ የሆነው ይህን ጉዳይ ለሚያየው አካል ተሰንዶ መቅረብ ሲችል፣ ሌላው ካልቸራል ፕራክቲስ ለምሳሌ በአካባቢው የነበሩ አሁንም እየኖሩ ያሉ ሰዎች የባህል አንድነት ግልጽ ነው። የአፋር ህዝብ መጥቀስ ይቻላል። ኤርትራ አሉ፣ ጅቡቲ አሉ፣ ኢትዮጵያ አሉ ከጥንት ዘመን ጀምሮ ማለት ነው። ስለዚህ ያ ቁርኝት ትልቅ መልስ ሊሰጥ ይችላል ማለት ነው። ኢትዮጵያ የባህር በር የማግኘትና የመጠቀም መብትን በተደጋጋሚ እያቀረበች የምትገኝ መሆኗ በዓለም አቀፍ ህጎች ደረጃ እውቅና እያገኘ ያለና ተገቢነት ያለው መሆኑን ነው ያስረዱት። ዩኤን ክሎዝ ወይም ዩናይትድ ኔሽን ኮንቬንሽን ኦን ዘ ሎው ኦፍ ዘ ሲ የሚለው 320 አንቀጾችና 9 አባሪዎች ያሉትን መመሪያዎች አባል እስከሆነ ድረስ ያንን በማድረግ በማቅረብ ሌላ በድርድር ሊፈታ የሚችል እንጂ ኢሚዲየትሊ ወደ ጦርነት የሚገባ ነገር አይደለም። ምንም እንኳ አስፈላጊነቱ በጣም የማያወላዳና አጠያያቂ ባይሆንም ማለት ነው። ስለዚህ ሂስቶሪካል ክሌም ወይም ታሪካዊ ፍላጎትን በተመለከተ እነዚህን ክራይቴሪያዎች የምታሟላ ነው ታሟላለች ኢትዮጵያ ይታወቃል። እና በዚህ ጥያቄ መሰረት የባህር በሩን የመጠየቅ የመጠቀም መብቷን በተለያዩ ጊዜያቶች እያንጸባረቀች ትገኛለች። ኢትዮጵያ ህጋዊ መሰረት በሌለበት መንገድ ወደቧን ያጣችበት መንገድ በህግ አግባብ ተቀባይነት የሌለው መሆኑን ገልጸው ወደብ የምታጣበት ህጋዊ ስምምነት እስከሌለ ድረስ የባህር በር ባለቤት የመሆን መብቷ የተከበረ ሊሆን ይገባልም ብለዋል።